ምን ልዩነት የለው። አልገባህም አይደል? የከተማ ሰው እንዴት ይገባል? ሁሉም የፈጣሪ ፍጥረት ቅዱስ ናቸው። አዎ፣ ግን ለምን የማይበሉ ተባሉ? የእግዚአብሔር ሕዝብ ያገኘውን ሁሉ እንዴት ይበላል? አንድ ክርስቲያን ልደቱንም ማክበር ይችላል ወይስ አይችልም? ልማድ ነው። መምህር፣ የሊቃውንትን ካባ ማድረግ የሚችለው ማን ነው? ምዕመናኑ የመነኮሳቱንና የካህናቱን አለባበስ ለይተው ባለማወቃቸው ምክንያት ነው። መነኩሴ የንስሐ አባት ሊሆን ይችላል ወይ? የአልጋ ቤት ምስጢር ሊሰማ ይችላል፣ ሊያወሩት ይችላሉ። በሕግ ደረጃ ግን መነኩሴ የንስሐ አባት መሆን አይችልም ብሎ መከልከል አይቻልም። ግን ሁለቱም እንዴት ትክክል ይሆናል? ምኑ ነው ኃጢአት? ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድ የቀንዲል ሚዲያ ቤተሰቦቻችን እንደምን አላችሁ? ሰላም እግዚአብሔር ከሁላችንም ጋር ይሁን። ይህ ቀንዲል ሚዲያ ነው። መርሐ ግብራችን ተወዳጁ ፍትሐ ነገሥት መርሐ ግብር ነው። ዛሬም የጥያቄዎቻችሁን ምላሽ ይዘን ቀርበናል። በአንቀጽ 23 ላይ በተሰጠው ትምህርት ላይ የተነሱትን ጥያቄዎች ሰብሰብ አድርገን ይዘን ቀርበናል። እስከ መርሐ ግብር ፍጻሜ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። የኔታ ሊቀ ሊቃውንት ስምዐኮነ መላእክት ጥያቄዎቻችን እየመለሱ ይህን ጥያቄዎችን እያቀረብኩኝ ከእናንተ ጋር አብረን ቆይታ እናደርጋለን። እናንተም ቆይታችሁን ከኛ ጋር እንድታደርጉ በድጋሚ ግብዣዬን አቀርባለሁ። የኔታ እንኳን ደህና መጡልን። ጤና ይስጥልን። እንኳን ደህና ቆያችሁ። እንደምን አሉልን? በቸርነቱ ደህና እግዚአብሔር ይመስገናለን። በአንቀጽ 23 ላይ በተሰጠው ትምህርት ላይ ጥያቄዎችን ያደረሱን አሉ። ከነዚያ ውስጥ መርጠን ይዘን ቀርበናል። አንዳንዱ ሙሉውን ካለማድመጥ የተነሳ ጥያቄዎች የሚጽፉ አሉ። ሁለተኛ ያለፉትን ክፍሎች ካለማድመጥ የተነሳ የጻፏቸው አሉ። ጥያቄዎች ነበሩ፣ ግን ከነዛ ውስጥ ተመርጦ 7 ጥያቄዎች ይዤ ቀርቤያለሁ ማለት ነው። እንግዲህ ወደ መጀመሪያ ጥያቄ ማለፍ ይችላል። የመጀመሪያ ጥያቄያችን አቶ ደመላሽ በሚል መጠሪያ ያለው አድማጭ ተመልካቾቻችን ያደረሱ ነው። ቃልዎት ያሰማልን። ውጭ ሀገር የምንኖር ሰዎች የተባረኩ ስጋ ማግኘት አንችልም ወይም ሐላል ነው የሚሉ ምን እናድርግ ይላሉ። በመጀመሪያ ቅድም ስላነሳው አንድን መልእክት ከመጀመሪያው እስከ መጨረሻው መስማት ሙሉ ጥያቄ፣ ሙሉ ትችት፣ ሙሉ ምስጋና ለማቅረብ ይረዳልና 3 ነገሮችን ከማድረጋችሁ በፊት በማንኛውም ጊዜ ንግግርም ሊሆን ይችላል፣ ውይይትም ሊሆን ይችላል፣ እስከ መጨረሻው ማዳመጥን ግድ ይላችኋል። አንደኛው ጥያቄ ለመጠየቅ ነው። ሁለተኛው ለማመስገን፣ ሶስተኛው ለመንቀፍ። ለሶስቱም በደንብ መስማት ግድ ይላልና ጥያቄው ራሱ የተሟላ ሊሆን የሚችለው ተጠያቂውም ደስ ብሎት መመለስ የሚችለው እንደ ሙሉን ሀሳብ ሰምቶ አንድ ሰው ከዛ መካከል ግን ያው ጥያቄ ሊፈጠር ይችላል በብዙ ንግግሮች። ምክንያቱም ማንኛውም ሰው የሚናገረው ንግግር ለሁሉም ሰው ግልጽ ሊሆን አይችልም። በተለያየ መንገድ ሊረዳውም ስለሚችል ሰው መጠየቁ ግድ ነው ማለት ነው። ወደ ጥያቄው ስመለስ የተባረከ ምግብ ማግኘት ላይችሉ ይችላሉ፣ ነገር ግን ባርከው መመገብ ይችላሉ። ይሄ ውጭ ሀገር ብቻም አይደለም። እኛም ሀገር ላይ እኮ ሄደን ስጋ ገዝተን እንመጣለን አይደል ከሱቅ። ይሄ ዘመነኛው አኗኗር አሁን የፈጠረው ያመጣው ነገር ነው እና ሄደን ገዝተን ይዘን መተን እንበላለን። በእንዲህ አይነት ሁኔታ የተባረከ ያልተባረከ የሚለው ነገር የሚሆነው መች ነው ማለት ነው? ቤት ውስጥ ከገባ በኋላ ነው ሊሆን የሚችለው እና በዚህ መልኩ ማድረግ ይገባል ነው አንዱ ምላሻችን ሊሆን የሚችለው። ከዚህ የተለየ ነገር ማምጣትም ማድረግም አይቻልም። በአንዳንድ ሀገሮች ክልክልም ነው። እንደውም ቤት ውስጥ ማረድ ክልክልም ነው። በቄራ በኩል ታርዶ መንግስት አውቆት በጤና ጉዳይ ላይ ምናምን ኃላፊነት ተወስዶበት ነው የሚመጣው። ይሄ የህብረተሰቡን ደህንነት ከመጠበቅ አንጻር መንግስታት የሚያደርጉት ውሳኔ ነው የሚሆነው። ዞሮ ዞሮ ምንድን ነው እንደ ክርስትና ባርኮ ማንኛውም ሰው ሊመገብ ይችላል ቤቱ ከመጣ በኋላ። በጣም መልካም። ሁለተኛ ጥያቄያችን አትሙዝ ግዳይ በሚል መጠሪያ ያለው አድማጭ ተመልካቾችን ያደረሱን ቃልዎት ያሰማልን። አንድ ጥያቄ አለኝ። የሻይ ቅጠል ኒኮቲን ስላለው ሻይ መጠጣት ኃጢአት ነው የሚሉ አሉና ይህ እንዴት ይታያል ብለዋል። ምኑ ነው ኃጢአት? በነገራችን ላይ እያንዳንዱ የራሱ የሆነ አሲድ አለው። የራሱ የሆነ አነቃቂ ነገሮች፣ የራሱ የሆነ አሲዶች ይኖሩታል። ወተትም አለው፣ ሎሚም አለው፣ ብርቱካንም አለው፣ የራሱ እንጀራም አለው። እንጀራም በራሱ እኮ ሱስ የሚያስይዝ እንትን አለው ይላሉ። ያ ማለት በቃ ስትበላው ሁሌም እንድትበላው እንዲናፍቅ ሊያደርግ የሚችል ነገር አለው ነው። ይሄ እንደውም ሲሉ የሰሟቸው ሰዎች ያልወካውን መብላት ያንን አሲድ ያጠፋዋል። ግን ደግሞ ያልወካውን የመብላት ልምዱም ፍላጎቱም የለንም። በገዳም ነው ብዙ ጊዜ ያልወካ የሚበላው። እለቱን ተወቅቶ እለቱን ተጋግሮ እንደዚህ ይበላል ነው። እኛ ጋር ግን እንደዛ አይደለም። ወደን ፈቅደን ሆዳችን ከሞላ በኋላ ራሱ ብሉት የሚል ነገር አለው። ይሄ ራሱን የቻለ በእንጀራው ውስጥ ወይም ተወቅቶ ከመቆየቱ የተነሳ የሚመጡ ነገሮች ናቸው ነው። ግን ኃጢአት ነው ብለን ሁሉን አንገፋውም እና ብሉኝ የሚል ማንኛውን ነገር ሁሉ ኃጢአት ነው ብለን ጠጡኝ የሚል
ከጠጡት በኋላም ሊያነካካ የሚችል ነገር በሙሉ ኃጢአት ነው ብለን አንገፋውም። ሲጀመርም የምግብ እኮ ዓላማው ምን እንደሆነ ታውቃለህ? በጤንነትን መጠበቅ፣ ኃይል መስጠት፣ ሙቀት መስጠት እንዲህ አይነት ነገር ነው አይደል? ያ ማለት እኮ ስራ እንድትሰራ ሊያነቃቃ የሚችል ማለት ነው። የምንመገበውም ለዚያ ብለን ነው እንጂ ለመሸከም ፍላጎት ስላለን አይደለም። ከዚህ አንጻር ሊታይ የሚችል ነው እንጂ ኃጢአት አይደለም ለማለት ነው። ይሄው ነው። በጣም መልካም። ሶስተኛ ጥያቄያችን አት ሙሃጅ በሚል መጠሪያ ያለው አድማጭ ተመልካቾችን ደረሱን ነው። ሰላም ለእናንተ ይሁን፣ እንኳን አደረሳችሁ ቀንዲሎች እና የቀንዲል ቤተሰቦች፣ አባታችን ቃልዎት ያሰማልን አሜን። እኔ ግን አልገባኝም፣ ማለቴ ስለሚበላውና ስለሚከለከለው እንዴት ነው? ሁሉም የፈጣሪ ፍጥረት ቅዱስ ናቸው። አዎ፣ ግን ለምን የማይበሉ ተባሉ ለሚለው ጥያቄ ስለማይጠቅሙን ነው እንጂ መብላት ይችላሉ ያሉ መሰለኝ እና በመጽሐፍ ቅዱስ አለ ወይ እንደዚህ ተብሎ የተጻፈ? እና ደግሞ የጴጥሮስ ሕልም አፈታት ላይ በደንብ ቢብራራልን ካበዛው ይቅርታ እና አጠያየቄም በደንብ ልክ ላይሆን ይችላል እና በገባችሁ መንገድ እዩት፣ አመሰግናለሁ ብለዋል። አዎ መጽሐፍ ቅዱስ የሚበሉና የማይበሉ ብሎ ነው የከለከለው። በሁለት መንገድ ለይቶ የሚበሉ እነዚህ የማይበሉ እነዚህ ብሎ ከነ ምልክታቸው ለይቶ ነው ያስቀመጠልን ማለት ነው። በዚያ መንገድ ነው ሊታይ የሚችለው። እኛ አሁን ያኛው ብሉይ ኪዳን ላይ የነበረ ሕግ ነውና የሚበሉና የማይበሉበትን ምክንያትም ዝርዝር ጉዳይ ያስቀመጠበት ምንም አይነት ነገር የለውም። ብቻ ግን ሕጉ ከለከለ። በከለከለው መሰረት በዚያ ሕግ የሚመሩ ሰዎች በተክላላው ያንን ሕግ አክብረው ነው የኖሩት። የሐዲስ ኪዳን ጸሐፊዎች ጋር ሲመጣ ግን ነው ጉዳዩ እኛ ዘንድ የተነሳው ጉዳይ አይደለም። ጭቅጭቁ የተነሳው ሮሚ ምዕመናን ላይ ነው። መጀመሪያ ላይ የነበሩ ክርስቲያኖች ላይ ነው። ያ ማለት ቅዱስ ጳውሎስ በነበረበት ዘመን ነው የተነሳው። ቅዱስ ጳውሎስ በምን መልኩ ነው እልባት የሰጠው? እኛ የመጣንበት መንገድ አይተህ ከሆነ ቅዱስ ጳውሎስ ይህን ጥያቄ እንዴት ነው የፈታው የሚለውን ነገር ስንመለከት ምንም ርኩስ ነገር የለም። ሐዋርያትም በኋላ ፍጥረተ እግዚአብሔርስ ቅዱስ ነው የሚጣል ምንም አይነት ርኩሰት እንደሌለበት ብለው በአመክንዮ ሰሩልን ማለት ነው። ይሄ ሐዋርያት ጉባኤ የሰሩበት አንድ ጉዳይ ነው። ቀላል ጉዳይ አይደለም። በነገራችን ላይ ሐዋርያት የመጀመሪያውን 50 ዓመተ ምህረት ላይ ተሰራ የሚባለውን ሲኖዶስ ማለት ነው የሐዋርያት ሥራ ምዕራፍ 15 ላይ የተመዘገበውን ሲኖዶስ የሰሩበት አንዱ ምክንያት ይሄ ነው የነበረው እና ብዙ ክርክሮችን ይዞ ነው የመጣው። ምክንያቱም የሚበላና የማይበላ ጠንቅቀው የኖሩ ክርስቲያኖች ነበሩ በዚያ ዘመን። ሁሉን መብላት የተፈቀደላቸው ሰዎች ወይም ሁሉም መብላት የለመዱ ሰዎች ደግሞ አብረዋቸው ተቀላቀሉ። እንዴት ይሆናል? የእግዚአብሔር ሕዝብ ያገኘውን ሁሉ እንዴት ይበላል? የእግዚአብሔር ሕዝብ እኮ የሚበላና የማይበላ ለይቶ የሚያውቅ ሕዝብ ነው ብለው አሰቡ እነዚያ ሰዎች። አይ እንደዛ አይደለም አሉ ሐዋርያት። ደግሞ ክርስትናውን አታክብዱባቸው። እነዚህ ሰዎች ሁሉን እየበሉ ነው የመጡት። ሁሉን መብላት እንደሚያንጸው ለሚያምን ሰው ይብላ፣ ተውት፣ ፍቀዱለት አሉ። ለምን? በክርስቶስ በኩል ከክርስቶስ ማህበርተኝነት የማያወጣው ስለሆነ ነው። የሐዋርያት ምላሽ እኮ ይሄ ነው የነበረው እና ጠያቂያችንም የሐዋርያትን ምላሽ ነው የነገርናቸው። ቅዱሳን ሐዋርያት ምን ብለው መለሱ? ከክርስቶስ ማህበርተኝነት ከክርስቶስ ወገንተኝነት የሚለይ አይደለም። የማይበላውን መብላት ከክርስቶስ ወገንተኝነት የሚለይ አይደለም ነው ሐሳቡ። የተነሳው ያን ጊዜም የነበረ ነው። የተሰጠው ምላሽ ይሄ ነው የነበረው። እንደማይበላ የሚያምን ቢኖር ደግሞ ባለመብላቱ ይጽናን። ይሄም ኃጢአት አይደለም፣ ግን ርኩስ ነው አይበል ነው። ምክንያቱም ፍጥረት እግዚአብሔር ስለሆነ ነው። ይሄ የተባለበት ምክንያት ፍጥረት እግዚአብሔር ነውና ፍጥረት እግዚአብሔር ርኩስ ነው ማለት አይገባምና በሚል የተሰጠ ምላሽ ነው ማለት ነው። በዚያ መልኩ ነው ዛሬም ልናስተናግደው ልንይዘው የምንችለው። ጴጥሮስም ያንን ይዞ ነው ራእዩ ላይ ስንመጣ ይባረኩስ ውስጣፉ ያለው እስከ ዛሬ ድረስ ርኩስ ነገር በልቻለሁ ሐሰለከ አለ። አይሆንም ብሎ ከለከለ። እግዚአብሔር ያነጻውን እንዴት አንተ እንትን ትላለህ አለው። ግን ይሄ በቁሙ ስለሚበላና ስለማይበላ ነገር አልነበረም ነው መጽሐፉም እንደሚነግረን። በኋላ ላይ እነ ቆርኔሌዎስንም አጥምቃቸው አይሁድን ብቻ አይደለም እያለው ነው። ጴጥሮስ ገና መምህር አሕዛብ አልሆነም ነበር። መምህር አሕዛብ የሆነው ጳውሎስ ነው። ጴጥሮስ መምህር ሕዝብ ነበር። ከአይሁድ መካከል ሆኖ ወገኖቹን እያጠመቀ እያሳመነ የነበረበት ዘመን ነውና እንደ አሕዛብን ስለማን ትተዋቸዋለህ? እነ ቆርኔሌዎስ እየፈለጉ ነው፣ መዳን ይፈልጋሉ። ድህነት ለአሕዛብ ትሰጣለች ትገባለችና ሂድና አጥምቃቸው፣ አትጸይፋቸው እያለው ነው። አብሯቸው መብላትን እንዳይጸይፍ እያበረታታው ነው። አብሯቸው መብላትን ወደ ቤታቸው መግባትን እንዳይጸይፍ እየከለከለው ነው እንጂ ስለሚበላና ስለማይበላ አይደለም ያኛው ነው። መልካም። አራተኛ ጥያቄያችን ቀሳውስት የመነኮሳት ልብስን ወይም ቆብ ይችላሉ ወይ? ይጠያቀልን ብለዋል። አይችሉም። እንደዛ ያው አለባበሳችን የየራሳችን የሆነ በእርግጥ ቀሳውስት ቀሚስ ሊለብሱ ታዟል። ያ ማለት ረጅም ልብስ እንዲለብሱ ስለሆነ የታዘዘው ያንን እንዲያደርጉ ይገባል። ግን ከመነኮሳት የተለየ እንዲሆን ደግሞ ቤተክርስቲያን መስራት አለባት አለባበሳቸውን። ለምንድን ነው እንደዛ የሚሆነው? በህዝቡ ዘንድ መነኮሳትና ካህናት ተለይተው የታወቁ የሆኑ ዘንድ ስለሚያስፈልግ ነው። ከዚህ በፊት ነግሬያለሁ አይደለ? እንደ መነኩሴ ቀሚስ ቆብ ነው ያደረጉት ካህኑ፣ ግን ከሚስታቸው ጋር ነው የነበሩት እና ሚስታቸው ጋር አልጋ ሲይዙ ያዩቸው ወጣቶች በእንግድነት ስለነበር እዛ ቦታ ላይ ታዩት። ኧረ የለም አንድ መነኩሴ ከሴት ጋር ታየ ተብሎ
መርማሪ ሲሄድ ባለቤታቸውና ተገኝ ሰውየውም የሚታወቁ ሰው ናቸው። እንዲህ አይነት አጋጣሚዎች ሁሉ ያጋጥማሉ። እንዲህ አይነት አጋጣሚዎች የሚፈጠሩት ከምን የተነሳ ነው? ምዕመናኑ የመነኮሳቱንና የካህናቱን አለባበስ ለይተው ባለማወቃቸው ምክንያት ነው። ስለዚህ ቤተክርስቲያን ለይተው እንዲያውቁ የምታደርጉበት የራሱ የሆነ መንገድ አላት። ከዚህ በፊትም ተናግሬያለሁ። ቀኖና ወጥቷል። የቤተክርስቲያን ያለባበስ ስነስርዓት ቅደም ተከተል፣ ዲያቆናት ምን መልበስ አለባቸው፣ ካህናት ምን መልበስ አለባቸው፣ መነኮሳት ምን መልበስ አለባቸው የሚለውን በቀኖና አጽድቃለች ቤተክርስቲያኒቱ። አንድ ወቅት ላይ የተደረገ ሲኖዶስ በብፁዕ ቅዱስ አቡነ ተክለ ሃይማኖት ዘመን ይመስለኛል በተደረገ ሲኖዶስ ስብሰባ የተወሰነውን ውሳኔ በመጽሐፍ ተጽፎ አይቼዋለሁ። ገበያ ላይ መጽሐፉ ያለ አይመስለኝም፣ እኔም እጄ ላይ የለም፣ ግን ከሰው ተወሸነ ያየሁትና እንዲህ አይነት ውሳኔዎች ቤተክርስቲያኒቱ አላት ነው ለማለት ነው። እኛ ብቻም አይደለም፣ በአህታ ቤተክርስቲያናትም ዘንድ ይሄ የተለመደ ነው። የካህናት የመነኮሳት የራሳቸው አለባበስ አላቸው። አጠራራቸው በራሱ መጠሪያ ስማቸው በራሱ የተለየ ሆኖ ነው የተቀመጠው። ለምሳሌ አሁን ያገኘን ሰው ሁሉ አባይ ይለናል፣ እኛን ሁሉ እኔን ጨምሮ ማለት ነው። አባይ ማለት ልምድ አላቸው ምዕመናን። ይሄ ለመነኩሴ ብቻ የሚሰጥ ስም ነው። ለካህን ከሆነ ካህን ወይም ቀሲስ ወይም ቄስ ተብሎ ሊጠራ ይችላል። ለዲያቆን ከሆነ ዲያቆን ተብሎ ሊጠራ ይችላል። ለመምህር ከሆነ ደግሞ መምህር ተብሎ ነው የሚጠራው እንጂ እኔ አባ ልባል አልችልም። ከተባልኩ እንኳን ልሆን የምችለው መምህር ነው ልባል የምችለው እንጂ አባ ልባል አልችልም። ምዕመናን እስከዚህ ድረስ ይቀላቀልባቸዋል። ያንዱን ለአንዱ ሲሰጡ ይታያል። ዞሮ ዞሮ ምን ለማለት እንደፈለጉ ስለሚገባን ዝም ብለን አቤት የምንልበት ጊዜ አለ። ያው ይህንን ማስጠናት የመጡበትን ጉዳይ ጊዜ ማስረዘም ስለምንል ዝም ብለን የምናልፍበት ጊዜ አለ ለማለት ነው። ቤተክርስቲያኒቱ ግን የራሷ ስርዓት ያላት መሆኑ እንዲታወቅ። ብዙ ጊዜ ግን የሚነሱ አንዳንድ ሀሳቦች አሉ። በተለይ በዚህ በቆብ ጉዳይ በመነኮሳት ቆብና በካህናት ቆብ ላይ የመነኩሴ ቆብና የካህን ቆብ ተብሎ ልዩነታቸው ወይም የቄስ ቆብ ተብሎ ልዩነታቸውን ብዙ ማየት ስለማይችሉ ቆብ ማድረግ ይችላል አይችልም ብለው ብዙ ጊዜ ጥያቄ ያነሳሉ ካህናትን። በዚህ አሎ ክፍት መሆን አለመሆኑ ብቻ ሳይሆን አሰፋፉ በራሱ የተለየ ነው ሊሆን የሚችለው አለው። እዛ ላይ የተቀመጠ ቃል በቃል ረስቸው ስለሆነ ነው እንጂ መሃሉ ስብስብ የሆነ መሃል መገናኛ ያለው እንደዚህ እያለ መመሪያ አስቀምጦለታል። እንደዛ ባለ ሁኔታ ነው ለሰፊዎቹ መመሪያ ተሰጥቶ ሊሰፉት የሚገባ እንደዛ ባለ ሁኔታ ነው። ድብልቅልቅ ያለብን ምክንያት ምንድነው? መነኮሳቱ እንደ ጳጳሳት መልበስ ጀምረዋል። ደግሞ ካህናቱ እንደ መነኮሳት መልበስ ጀምረዋል። ሁሉም መቀማማት ጀምሮ መነኮሳቱ የጳጳሳቱን አይነት አለባበስ ምን እንትን ሲሉ ቀሳውስቱ ደግሞ የመነኮሳቱን ጠጋ ማለት ጀመሩ ማለት ነው። ያው በሁሉም መቀማማት እንዲህ አይነት ነገሮች ያሉ ስለሆነ ነው። ከመቋሚያ እንኳን አንጻር ስንመለከት ሊቃነ ጳጳሳት የሚይዙትን አይነት መቋሚያ የሚያደርጉትን አይነት አይከን የሚያደርጉ መነኮሳት እናያለን። አንዳንድ ጊዜ በዝግጅት ላይ ያሉ ስለሆኑ እንዳትል ቀኖናችን በዝግጅት ላይ ማንም እንዲኖር አልፈቀደም። ማንም በዝግጅት ውስጥ ሊኖር አይችልም። በዛ ዝግጅት ላይ አይኖርም። ምክንያቱም ቤተክርስቲያን የፈለገችው ነው የምትሾመው እንጂ ምዕመናን የወደዱትን ነው የሚሾሙ እንጂ በራሱ ዝግጅት ማንም ጵጵስናን ገንዘብ ሊያደርጋት አይችልምና ነው። እና እንዲህ አይነት ነገሮች ይታያሉ። ዞሮ ግን ቤተክርስቲያኒቱ ቀኖና አላት ለማለት ነው። አምስተኛ ጥያቄያችን ትዕግስት ስጦታው በሚል መጠሪያ ያለው አድማጭ ተመልካቾችን ያደረሱን ነው። ቃለ ሕይወት ያሰማልን መምህር፣ ጥያቄ ነበረኝ። አንድ ክርስቲያን ልደቱንም ማክበር ይችላል ወይስ አይችልም? ካልተቻለ ደግሞ ከጌታችን ጀምሮ እስከ ቅዱሳን ድረስ ይከበራል እና ራሴን ከእነሱ ጋር እያወደድኩ ሳይሆን ጥያቄ ስለፈጠረብኝ ነው። ይህን የጠየቅኩት በሆነ ሰዓት ማክበር አይፈቀድም የሚል ሰምቼ ስለነበር ነው። እንዲህ ተብሎ ባይጠየቅም ብላለች። ልደት ማክበር የሚከለክል ሕግ የለንም። እንደ እውነቱ ከሆነ ማክበር የሚፈቅድም ሕግ የለንም። የቅዱሳንንም ባለ ልደታቸውን ብዙም አናከብርም በቤተክርስቲያን። አሁን ነው እንደውም እየተለመደ መጣ። በተለይ አሁን የአንዳንድ ቅዱሳን የረፍታቸው ወቅት ክረምት ላይ ይሆንና ለአገልግሎትም ለክብረ በዓልም አይመችም። እንደዛ ሲሆን ምን ያደርጋሉ አባቶቻችን? ፈልገው የልደታቸውን ቀን ያከብራሉ። እንደዚህ ባለ ሁኔታ እየተለመደ መጥቶ ነው። ዕለተ ልደት አልነበረም የቤተክርስቲያኒቱ የክብረ በዓል ስነስርዓት ላይ ዕለተ ልደታቸውን አታከብርም። ዕለተ ዕረፍታቸውን የሚከበረው ለምን? ለክብር የበቁበት የመጨረሻው ቀናቸው ተጋድሏቸውን ያጠናቀቁበት እሱ ስለሆነ ነው። ከእመቤታችንና ከጌታ በቀር የልደት በዓል አይከበርም በቤተክርስቲያን። የተለመደ ትውፊታችንም እንደዛ ነው። ግን ቅድም እንደነገርኩ አንዳንድ ችግሮች አመጡ። ለምሳሌ የብፁዕ ቅዱስ አቡነ ተክለ ሃይማኖትን ስናነሳ የጻድቁን ማለት ነው። ታኅሳስ ዕለተ ልደታቸው ነው አይደል? ነሐሴ ዕለተ ዕረፍታቸው ነው። እና አንድ ሊቅ ምን አሉ ይባላል፣ እንዲያውም የሰማሁት ነው ከወሬ የማን እንደሆነ በቀጥታ አላውቅም ንግግሩ። ግን ምንድን ነው ያሉት? ዕለተ ዕረፍታቸውን በነሐሴ ያክብሩ እንጂ አሏቸው አሉ። አይ በነሐሴማ የኛም ዕረፍታችን ነው አሉ ይባላል። ምን ለማለት ነው? አልገባህም አይደል? የከተማ ሰው እንዴት ይገባዋል? የከተማ ሰው ሊገባ አይችልም። ለምን ካልከኝ በገጠር ያኔ የሥራ ወቅት ነው። ለክብረ በዓል ማንም አይሰበሰብልም። ልደግስ ብትልም ለድግስ የሚሆን እህል አታገኝም። እንጨቱ ሲነድልሃል። ለዚህ ነው
ያኔማ የኛም ረፍታችን ነው ያሉት ለዚህ ነው። በነሐሴ በዓል ማክበር ስለማይቻል ምን አደረጉ ማለት ነው ሊቃውንቱ፣ የለም ልደታቸው ምክንያት በማድረግ በታኅሳስ እናክብረው አሉ። ተለመደ። አሁን ታኅሳስ ተክለ ሃይማኖት ትልቅ ክብረ በዓል ነው ማለት ነው። የአቡነ ገብረ መንፈስ ቅዱስ ነው እንዳጋጣሚ ሆኖ የጌታ ልደት ቀን ስለነበረ የጌታን ልደት ቀን ማክበር ትተን የጻድቁን ስለማናከብር የአቡነ ገብረ መንፈስ ቅዱስ በጌታ በዓለ ልደት ተሸፍኖ እንዲሁ አልፏል ማለት ነው። ሆኖም የጻድቃንን የልደት በዓል ማክበር የተጀመረበት እንዲህ አይነት ምክንያቶች ናቸው ለማለት ነው። ጠያቂያችንም ስላነሱት ነው እንጂ በቤተክርስቲያን ትውፊት እረፍት ነው የሚታሰበው የሚዘከሩ ክብረ በዓላቸው፣ ስንክሳራቸው፣ ገድላቸው የሚነበብ የዛች የመጨረሻዋ ቀን ላይ ስለሆነ ነው፣ ለክብረ በቁባት ስለሆነች። ወደ ሰዎች ስንመጣ ግን ላያከብሩም ይችላሉ። እኔ ሰማለሁ፣ እኔም ሲያወግዙ አንዳንድ ሰዎች ይሄ አሕዛብ በዓል ነው የአሕዛብ ልማድ ነው ምናምን የሚሉ ሰዎች ሰማለሁ። ሄሮድስ ሲያከብር ስላዩት ነው አሕዛብ የተወለዱበትን ቀን ያከብራሉና የሚል አለ አይደለ? ያንን መነሻ በማድረግ ነው። የልደት ቀን በእስራኤልም ዘንድ ምስጉን ቀን ነው እንደ እውነቱ ከሆነ። ምክንያቱም እንደ ዮሐንስ አይነት ወብዙኃን ይትፌስሑ በልደቱ አይደለም የሚለው ብዙዎች በመወለዱ ደስ ይላቸዋል ተብሏል። እንዲህ አይነት ሰዎች የሚገኙበት ቀን ስለሆነ የልደት ቀን በሌላውም ዘንድ የሚነቀፍ አይደለም። ድግስ ተደግሶ ምን ተብሎ ላይከበር ይችል ይሆናል። ይሄ ትውፊት ነው ወይም ደግሞ ልማድ ነው። አንድ አካባቢ ላይ የሚለመዱ ልማዶች አሉ። የሰርግ ስነስርዓት በልዩነት፣ የልደት ስነስርዓት በልዩነት እንዲህ አይነት አሉ። እንደ ክርስቲያን ብናከብረው ደስ የሚል የክርስትና ቀናችንን ነው፣ ከክርስቶስ የተወለድንበት ቀን ስለሆነ ነው። ነገር ግን ደግሞ እንደ ሰውኛው ይህንን የሚያከብሩ ሰዎችም የአሕዛብ ልማድ ነው ተብሎ ሊወቀሱ፣ ኃጢአት ነው ተብሎ ሊወነጀሉ፣ ሊከሰሱ የሚያስችላቸው ምንም አይነት ሕግ የለም፣ ምንም አይነት ትምህርት የለንም። ምክንያቱም ዕለተ ልደትን ከአሕዛብ አይተን ተመኝተ ነው ሳይሆን የለመድነው እናት ከምጥ ያረፈችበት ልጅም ወደ ዓለም የመጣበት በመሆኑ የእናትም ደስታ ነው። የደስታዋ ቀን ነው። ያ ቀን ሰው አግኝታለችና እንዲያውም እኔ እንኳን ተወለድክ ብለው ለልጆቻቸው የደስታ መግለጫ ስጦታ ሲሰጡ እናቶች ወይም ደግሞ ሌላ ሰው ሲሰጥ ለእናት ለምንድን ነው እንኳን ተገላገልሽ፣ ከጭንቅ ያረፍሽባት ሰዓት እንዴት የተባረከች ናት፣ ከጭንቅ የተገላገልሽባት ሰዓት ልጅሽን በቅፍሽ ይዘሽ የተደሰትሽባት ብለው ለእናት ስለምን ነው የማይሰጧት እላለሁ አንዳንዴና እንደዛም ነው መታየት ያለበትና እንዲያው እነንትና ሲያከብሩ ስላየን አናከብርም ከሆነ እነሱ እኮ የሚያደርጓቸው ብዙ ነገሮች ሊኖሩ ይችላሉ። ግን እኛ እናደርግም አንልም። በትርን ጥሎ እባብ ማድረግ እኮ የግብፃውያን ልማድ ነው። ግን ሙሴ አድርጎታል። እስራኤልን ከታደገባቸው ነገሮች መካከል አንዱ ወይም የግብፅን ጠበብት ካጠፋባቸው ልማድ አንዱ በትርን እባብ ማድረግ ነው። ለምን ይመስላል? እግዚአብሔር ለሙሴ አስቀድሞ እባቡን ወደ በትርነት የለወጠለት። ስትይዛት በትር ትሆንላለች ብሎ ያስተማረው ለምን እንደሆነ ታውቃለህ? ግብፃውያን ይህንን አስማትና መተት ቀድሞ ነበራቸው። ሙሴ ይህን ያውቃል። በዚህ ድል እንዳይነሳ ስለፈለገ ነው። ግብፃውያን እንዲህ አይነት የመታት ተአምራት እያደረጉ ድል እንዳይነሱት ስለፈለገ ነው አስቀድሞ ያለማመደው እግዚአብሔር ያሳየው ማለት ነውና በዛ እነሱ በለመዱት መንገድ ድል እንዲነሳቸው አደረጉ። አንተ ትችላለህ፣ ከነሱ የተሻለ ማድረግ ትችላለህ ማለቱ ነው እግዚአብሔር። በግብፃውያን ዘንድ እኮ የተለመደ ምትሃት የነበረውና ያደረጉትንም አድርገን ድል ልንነሳቸው እንችላለን ነው። ያደረጉትንም አድርገን ወደ በጎ ልንቀይረው ልንለውጠው እንችላለን ነው። ህዳር 12 ማክበር እኮ የጣዖት ቤት ልማድ ነው የነበረው። እኛ ህዳር 12ን በጎ አደረግን። አሕዛብ በዚያ ቀን ተሰብስበው በቤተ ጣዖታቸው ትልቅ በዓል ያደርጉ ነበር። እኛ ግን ወደ ቤተክርስቲያን አመጣ ነውና ይሄማ የቤተክርስቲያን በዓል ነው መሆን ያለበት፣ በዓሉም የቅዱስ ሚካኤል መሆን አለበት አሉ ሊቃውንት። ይሄ እኮ በህዳር 12 በህዳር ድርሳነ ሚካኤል ላይ ተመዝግቦ የምታገኘው ታሪክ ነው። እና አንዳንዴ ይኸውልህ ክፉ ልማዶችን ወደ በጎ መቀየር ነው የሚጠበቅብህ እንጂ ክፉ ሰዎች አድርገው ታልፎ ሊሆን ይችላል። የሆነ ዘመን ላይ ታሪክ ስትፈልግ ክፉ ሰዎች ያንን አይነት ነገር አድርገው ሊሆን ይችላል። አንተ ግን ያንን ትለውጠዋለህ፣ ወደ በጎ ታመጣዋለህ። ምንም ያገናኘው ነገር የለም ከክፎች ጋር ለማለት ነው። ሲከሰሱም ሲወቀሱ እንሰማቸው ሰዎች አሉ። ባይሆን ምንድነው መቼስ ቅንጦት ቅብጠት ምናምን ባይጨመርበት እንደ ክርስቲያን ለማለት ነው። አንዳንድ ህፃናትም ሆነ ወላጆች ሲያደርጉት የማየው በዚያ ቀን መቄዶንያ ሄደው ድሆችን ይጎበኛሉ። በዚያ ቀን ልጆቻቸው ስጦታ እንዲማሩ ለልጆቻቸው የልደታቸውን ነገር ሰጥተው ድሃ እንዲያለብሱም ያደርጓሉ። ይህን የመሰለ ትልቅ ነገር አለ እንዴ? ልጆችህን ስጦታ የምታለማመድበት ቀን ሆነልህ ማለት ነውና እንደውም ለልጆችህ እግዚአብሔር አንተን የሰራበት ቀን ነው ዛሬ። እግዚአብሔር አንተን ለኛ የሰጠበት ቀን ነው። እግዚአብሔር ወደዚህ ዓለም ያመጣህ በዚህ ቀን ነው።
ስለዚህ በዚህ ቀን ለእግዚአብሔር በዓል አድርግለት፣ በጎ ነገር አድርግለት፣ ለሰራህ አምላክ ለእግዚአብሔር ስጦታ ስጠው ብለው ለእግዚአብሔር ስጦታ እንዲሰጡ ማድረግ ማለማመድ ቀላል ነገር አይደለም። እውነት ለመናገር አይ ጥሩ ነው። የኔታ እውነት ጥሩ ሀሳብ ነው የተናገሩት። ከዚህ በኋላም ለሚያከብሩም ራሱ ይዘቱን መንፈሳዊ ማድረግ እንደ ክርስቲያን ማክበር የሚለው ላይ በደንብ አተኩረው እንዲይዙ ነው። ወደ ቀጣይ ጥያቄ አልፋለሁ። 6ኛ ጥያቄያችን አት ኪዳነ ቃሏ በሚል መጠሪያ ያለው አድማጭ ተመልካቾችን ያደረሱ ነው። መምህር የሊቃውንትን ካባ ማድረግ የሚችለው ማን ነው? በዝርዝር ቢያስረዱን። አሁን ላይ ይሄ የሊቃውንት ካባ በንግስና በክብረ በዓላት በጥምቀት ላይ ለሊቅነት ያልበቁ ዲያቆናት እንደ ማጌጫ እንደ ፎቶ መነሻ እየተደረገ ስለሆነ የካባውንም ክብር ዝቅ እያደረገ ስለሆነ ለዚህ በተግሳጽና በምክር መልስ ቢሰጡበት አደራ ብለው ጽፏል። መምህር ወለትንሳኤ በዛ እዚህ ቅድስት ሥላሴ ያሉ መምህር አሉና ሳላስፈቅድ በመጥራቴ ጭማ ይቀየሙኝ። ያው ይሄ ለእንትን ስለሆነ ማስተማሪያ ስለሆነ ነው የምጠራው። በነገራችን ላይ እሳቸው የነገሩኝ አንድ ታሪክ አለና ዘበኛው ካባ ለብሶ ያዩታል። አስተዳዳሪው ሊቅ ናቸው። አንድ ቦታ ላይ ነው፣ ቦታውን አልጠቅስም። እዛ አካባቢ የተለመደው ሊቃውንት ናቸው የቤተክርስቲያኒቱ መሪ የሚሆኑት። ከሊቃውንት ዋናው ተመርጦ የቤተክርስቲያኒቱ ኃላፊ ይሆናል። ማህሌቱን የሚመራ እሱ ነው። ሌላውንም ነገር የሚያስተባብር ሊቃውንቱ የሚያስተዳድር ስለሆነ ነው እንደዚያ የሚደረገው። ከዛ ለብሶ ያዩታል። አንድ ቀን እንደው ሾጥ አድርጎት ለብሶት ይመጣል። ከዛ አጠገባቸው ያለውን ሰው ይጠሩና ያ ማን ነው ካባ የለበሰ ይሉታል። እገሌ ነው ይላቸዋል ስሙን ጠርቶ። ይቆዩና አሁንም አንተ ማን ነው እኮ ነው ምልህ ይሉታል። ማመን ከብዷቸው ነው እንት ገሌ እኮ ነው ምልወጣ አላቸው ደግሞ ማለት ነው። እና እሱ ነው እርግጠኛ ነህ አሉት። እያዩት እኮ ነው ግን አላደል አንዳንዴ ለማመን የምትቸገርበት ነገር እንደዛ ብለው መልሶ ሲነግራቸው በልንካ እኔን ካባ ወሰድና ካቤታ ኑረው እንዲት አርገን ሁለታችን አንድ አይነት ልብስ እንለብሳለን ነው ነገሩ። በልንካ እኔን ካባ ወሰድና ኑርልኝ አሉት ብለው ነግረውኝ አሁን ልል ፈልጌ ነው። መላከ ጥበብ ስሜን አበበ ምን ብለውኛል አንድ ጊዜ ፍኖተ ሰላም እያለሁ ካባ ለምንድን ነው የማይለብሱ አልኳቸው። አይለብሱም እሳቸው የሀገረ ስብከቱ ትምህርት ክፍል ኃላፊ ናቸው እና አይለብሱ። ከዛ አንድ ቀን ለቀረጻ የኔን ካባ ለበስኳቸውና ቀረጻ ስለነበረ ወረብ ላይ ለብሰው እንትን አሉ ታዩ። ለምንድን ነው ግን የማይለብሱ ብዬ ጠየኳቸው። እሳቸውን እንዴ በቆላ ደጋ ዳሞት አሉኝ። ቆላ ደጋ ዳሞት ማለት በጣም ሰፊ ግዛት ነው በቀድሞ አጠራር። በቆላ ደጋ ዳሞት ከመምህር ዲበኩሉ በቀር ካባ የሚለብስ ሰው አልነበረ። በቃ ይሄ የተከበረ ሰው እና በጣም በሀገሪቱ የሊቃውንት ቁንጮ የሆነ ሰው የሚለብሰው ልብስ ነው የነበረ። እንደዛ ነው ብለው ነግረውኛል። በእርግጥ ዝክረ ነገር የሚል መጽሐፍ አለ። የቤተ መንግስት ወግ የተጻፈበት መጽሐፍ ነው። ከቤተ ክህነት የተቀዳ ነው በአብዛኛው ወጉ፣ ግን የቤተ መንግስት ወግ የተጻፈበት ነው። ብላቴን ጌታሩ የጻፉት መጽሐፍ ነው እና እዛ መጽሐፍ ላይ ስትመለከት እያንዳንዱ እንዴት ባለ አለባበስ መገለጥ እንዳለበት፣ ንጉሱ ግብር ሲያገቡ ምን ለብሰ መምጣት እንዳለብህ፣ ከማን ቀጥለ መቀመጥ እንዳለብህ፣ ምን አይነት መጠጫ መያዝ እንዳለብህ ስርዓት ይሰራል እያንዳንዱን ማለት ነው። ንግግር ራሱ ማን ከማን ቀጥሎ እንደሚናገር በደንብ ነው እንትን የሚለው አሳምሮ ነው የሚጽፈው። ካባ ሊለብሱ የተፈቀደላቸው በመሳፍንትና በመኳንንት ዘንድ እንኳን የተለዩ ነበሩ። አንድ ፎቶ ያየው ነበር እንደውም በቅርቡ የትንሳኤን በዓል በአፄ ኃይለ ሥላሴ ዘመን አልጋ ወራሹና ሌሎች ወንድሞቻቸው በዓል እያከበሩ ማለት ነው። እና አልጋ ወራሹ ብቻ ናቸው ካባ የለበሱት እዛ ላይ ባየሁት ማለት ነው። ሌሎቹ የንጉስ ልጆች ናቸው፣ ግን ካባ ለመልበስ አልደረሱም ማለት ነው። እንግዲህ አየው ተመልከት፣ ካባ ለመልበስ እንኳን በቤተ ክህነት በቤተ መንግስት ወግ ነበር። እያንዳንዱ ስርዓት አለው። አሁን ላይ ልብሱን በቀላሉ ይገኛል። ሰፊውም በየደጁ አለ፣ ለባሹም በየደጁ ነው። አሁን ላይ ማይለብስ የለም። ቅድም ስንለው እንደነበረው እንደ መነኮሳት ልብስ ማለት እኮ ነው። አሁን የመነኩሴውን አይነት አለባበስ በቃ ሁሉም አጥልቆታል። መነኩሴውን ባለትዳሪውን የምናውቀው በኋላ ላይ ቆይተው ሲወጡ ይሆናል። ከአገልግሎት ውጭ ሲሆኑ ሊሆን ይችላል የምናውቀውና እንዲህ አይነት ነገሮች ሊቃውንቱም ተለይተው እንዲታወቁ አላደረጉም። እና ይሄን የሚለብሱ ሊቃውንት ናቸው፣ ይሄን አይነት ጥምጥም የሚጠመጥሙ ሊቃውንት ናቸው፣ ይሄን አይነት ቆም የሚያደርጉ እንዲህ ናቸው ተብሎ ስለማይለያውን ሊቁና ሌላው አይታወቅም። ወንበር ጎን ለጎን ወንበር አላቸው። ማን ይሁን ሊቁ ማን ይሁን የሚታወቅ ነገር የለም። ተመሳሳይ ነው ለማለት ነው። ሌላው ቀርቶ እንትኑ በራሱ ይሄ ስም አሰጣጡ በራሱ ስትመለከተው ወደ ቤተክርስቲያን ከመጣ ስም አሰጣጡ በራሱ ለማን ምን እንደሚሰጥ እንኳን ማያውቁ ሿሚዎች አሉ። ማን በምን መጠራት እንዳለበት ሳያውቁ በሰው ስም የሚጠሩ ተሿሚዎችም አሉ። አንዴ በጠቅላይ ቤተ ክህነት በተደረገልን ስብሰባም ላይ መምህራኑ ሲያነሱት ሰምቻለሁ። እኔም አብሬ ስለነበርኩ ሊቃውንቱ አንስተውታል። ስማችን ሁሉም ነው ሊቀ አእላፍ ወይም መጋቢ አእላፍ በሚል ስም የሚጠሩ ትልልቅ ሊቃውንት ናቸው። በቀድሞ መጋቢ አእላፍ በጣም ብዙ ደቀ መዛሙርት ያሉትና ብዙ ደቀ መዛሙርትም አንዴ አስተምሮ የሚያወጣ ሰው የሚጠራበት ስም ነው ቤተክርስቲያን። አሁን ትልቅ ድግስ የደገሰ ባለሀብትም ይጠራበታል። እና አሁን በሊቁና በባለሀብቱ መካከል ያለው ልዩነት ምንድን ነው ስትል ምንም ልዩነት የለው። እውነት ለመናገር ምንም ልዩነት የሌለው ሆኖ ታገኙታላቸውና አንዳንዴ እንዲህ አይነት ነገሮች ስማቸው የከበዳቸው ሰዎችን ያሳያል። አለባበሳቸውም እንደዛው የከበዳቸውን ሰዎች
ልታገኝ ትችላለህ። አሉላ ብሎ የሰየማትን ውሻ ነው የሚለው ፈረንጁ እና አንድ አበሻ ሰው ቤት ውስጥ እየሰራ ሲያዳምጥ አሉላ ነው የሚላት። በማን ስም እንደሰየማት ደግሞ ሲሰማ በአሉላ አባነጋ ስም ነው የሰየማት። ከዛ እሱ በሌለበት ገደላትና ሞተች። ሰውየው ሲመጣ ሞታለች። ለምን ሞተች ሲለው አይ ስሟ ከብዷት ሞተች አለው ይባላልና ልክ እንደዛ ስማቸው የከበዳቸው ልብሳቸውም የከበዳቸው ሰዎች ታያለህ። እኔን ጨምሮ ያለ ቦታችን የሆነ ሰዎች ካለን በቦታ ልታኖረን ትችላለች ቤተክርስቲያኒቱ። የራሷ ስልጣን አላት በዚህ ላይ። በነገራችን ላይ ማንም በእንቢተኝነት ሊለብስም ሊጠራም ሊሰየምም አይችልም። ቤተክርስቲያን ከፈቀደች ብቻ ነው ሊሆን የሚችለው እና አንተ ከፈለክ እናትና አባት ያወጡልህን ስም በእንትን ልታስቀይረው ትችላለህ። በፍርድ ቤት ህጉን ተከትለ ልታስቀይረው ትችላለህ። በቤተክርስቲያን ግን እንደዛ አይነት ነገር የለም። ከፈቀደችልህ ብቻ ጠራብታለህ፣ ከፈቀደችልህ ብቻ ትለብሰዋለህ። እንደዚህ አይነት ሂደቶች ነው የነበሩት። ጠያቂያችን እንዳሉት መቀላቀል አለ። ሆኖም ግን ማን ሊያጠራው ይችላል? ይሄ ቤተክርስቲያን ስልጣን ነው። እኔ ስለተናገርኩም አይጠራም። የሆነ መምህርም ተነስቶ የሆነ አስተዳዳሪም ተነስቶ ሊቀይረውም ይችላል አይደል? የቤተክርስቲያኒቱ አጠቃላይ ስልጣን ነው። ከጠቅላይ ቤተ ክህነት ጀምሮ አዋጅ ወጥቶለት ሁሉም በስርዓቱ በአገልግሎት ጊዜ የደንብ ልብስ ማለት እኮ ነው። አሁን አንድ ድርጅት ላይ ብትሄድ የደንብ ልብስ አለ። ማኔጀሩ የሚለብሰው ይኖረዋል የራሱ፣ ሌላዎችም የሚለብሱት የራሳቸው ይኖራቸዋል። አንድ አይነት ልብስ ላይሆን ይችላል። በእርግጥ ባንኮች ተመሳሳይ መሰለኝ አለባበሳቸው ከማኔጀር እስከ ማንኛውም ሰራተኛ ድረስ ተመሳሳይ ሱፍ የሚለብሱ ይመስለኛል። በቤተክርስቲያን ግን እንደዛ ሊሆን አይችልም። በቅደም ተከተል በተዋረድ እንደየማዕረጋቸው እንደየወጋቸው ይለብሱ። ለይቶ ለማወቅም ይመቻል ለማለት ነው። የመጨረሻ ጥያቄያችን አት ስምዖን ደግፌ በሚል መጠሪያ ያለው አድማጭ ተመልካቾችን ያደረሱን ነው። አባታችን ቃልዎት ያሰማልን፣ በጤና እግዚአብሔር ያቆይልን። አንድ ጥያቄ አለኝ። መነኩሴ የንስሐ አባት ሊሆን ይችላል ወይ ብለዋል። ሊሆን ይችላል። የመሆን መብትም ስልጣንም አለው። ካህን አይደለም? መነኩሴም እኮ ቢሆን ካህን ነው። ካህን የሆነበት ምክንያት ደግሞ ምዕመናንን ለመጠበቅ ነው። የእረኝነት ተግባርም አለበት ማለት ነው። አንዳንድ ሰዎች ሊሆን አይገባም ብለው ሲከራከሩ ሰማለሁ። የሚሉበት ምክንያት ልክ ነው። በእርግጥ አንዳንዴ አሳማኝ ሊሆን ይችላል። ሰውየውን ከድቀት ለመጠበቅ ጠላት ያንን መግቢያ አድርጎ ሰይጣን እንዳይፈታተኑ። ምክንያቱም የአልጋ ቤት ምስጢር ሊሰማ ይችላል፣ ሊያወሩት ይችላሉ። ሴትዮቱ የገጠማትን የዝሙት ፈተና ልታወራው ትችላለች እና በዚያ እንዳይፈተን ነው። ታቅቦ ያለበት ርቆ የሚኖር ሰው ስለሆነ በመስማቱ ፈተና እንዳይመጣበት በሚል ነው እና ይሄም ልክ ነው። በእርግጥ በእንትን ከታሰበ በአዎንታዊ ጎኑ ስንመለከተው ልክ ነው። እንደዚህ አይነት ፈተና ሊያመጣበት ይችላል። እንደዚህ ከመጠበቅ አንጻር ራሳቸውን አንሆንም ቢሉ መነኮሳቱ መልካም ነው። በህግ ደረጃ ግን መነኩሴ የንስሐ አባት መሆን አይችልም ብሎ መከልከል አይቻልም። መሆን ይችላል ለማለት ነው። ይሄው ነው። ግን ሁለቱም እንዴት ትክክል ይሆናል? እኔት አሁን ያኛውም ልክ ነው መሆን ይችላል የሚለውም መሆን ይችላል ብለን ከዛ ደግሞ ይሄኛውም ደግሞ ከዝሙት ለመጠበቅ ሲል ባይሆን የሚል ነገር እንዴት እናነሳለን? ማለት ይሄ ነገር ንስሐ አባት እስከሆነ ድረስ እነዚህ ሀሳቦች መምጣታቸው በቃ የታመነ ነው። ጥበቃ ላይ ስትሄድ አንድ በር ላይ አንድ ተቋም ላይ ስትገባ ጥበቃዎቹ ይፈትሸዋል። ሴትና ወንዱ ናችሁ ብትሄዱ ሴት ፈታሽ ከሌለ ሴቷ ሳትፈታሽ ነው የምታልፈው። ለምን? ወንዶቹ ሴቶችን እንዲፈትሹ ህጉ አያዝም። ይሄ ምክንያት ነው። ግን ወንድ ሐኪም ሴት ሊያክም ይችላል አይችልም? ይችላል። ዋናው ነገር ምንድን ነው መሰለ? የትምህርቱ ዲሲፕሊን ነው የሚወስነውም የሚገዛውም እንጂ ወንድ ሐኪም ሴት ማከም ከቻለ አንተ ሚስትህን ወስደህ ወንድ ሐኪም ጋር አንድ ክፍል ውስጥ ዘግተህባት የምትወጣ ከሆነ ልብሷን አውልቃም የምትመረመር ከሆነ ሐኪሙ በዚህ ልክ የታመነ ሆኖ ከተገኘ መነኩሴውም በዚህ ልክ የታመነ ሊሆን ይገባዋል ብላ ስለምታምን ነው ቤተክርስቲያን። ልክ ነው ያልኩህ ለዚህ ነው። ገብቶሃል? መነኩሴው በዚህ ልክ ከሐኪሙ በላይ መንፈሳዊ ትምህርት ነው የተማረው። በመንፈሳዊ ተጋድሎ ውስጥም ነው የሚኖረው። መንፈሳዊ ተጋድሎ ደግሞ አይቶ ማለፍ ነው። በጣም ለአክሊለ ሕይወት የሚያበቃ ጽኑ ተጋድሎ ነው። በእርግጥ ጽኑ ተጋድሎ ነው። አይተህ ሰምተህ ማለፍ በጣም ብርቱ ውጊያ ውስጥ ይከታል። በዚያ ብርቱ ውጊያ ውስጥ ደግሞ ክንደ ብርቱ ሆነህ ጠላቶችን ድባቅ መተህ ያለፍክ እንደሆነ ትሸለማለህ። በነገስታት ዘንድ አሁን በጣም የሚሸለሙ ሰዎች በትልልቅ አውደ ውጊያ ውስጥ የነበሩ የውጊያ ግንባር ላይ የነበሩ የተሰለፉ ሰዎች ናቸው። በጣም ትልቁ ሽልማት የሚያገኙት። ይሄ ስንቅ አቀባዩ ምኑ እንዳቅሙ ነው ሊሸለም የሚችለው፣ ወይ ላይሸለም ሁላ ይችላል። መነኮሳትም እንዲህ ባለ ተጋድሎ ውስጥ ማለፍ ከቻሉ ሽልማታቸውን የሚያበዛላቸው ስለሆነ ልክ ነው ያልኩት ለዚህ ነው። ገብቷል? ታማኝ ሆነው ለተማሩት ትምህርት ለሚኖሩት ምናኔ ታማኝ እስከሆኑ ድረስ ሊያደርጉት ይችላሉ። ለምሳሌ በነገራችን ላይ ይኸውልህ የመነነ ሰው ቢመነኩስም እንኳን በዓለም ውስጥ ያሉ ሰዎችን ገብቶ ዓለማዊ ችግራቸውን ፈቶ ሊያድናቸው ይችላል። መንኑ አለ አንድ ጊዜ የሚቸገር ሳይመንን የመነኮሰ እንደሆነ ነው። ሳይመንን ከመነኮሰ በጣም ሊቸገር ይችላል። በጣም ከባድ ፈተና ምን እንደሆነ ታውቃለህ? ሳይመንኑ መመንኮስና ራስን ሳይሰጡ ማግባት። ካገባህ ራስን መስጠት አለብህ። ከመነኮስ ግን መመነን አለብህ። መጀመሪያ ላይ ማመን ያለብህ እሱን ነው። ስታገባ ራስህን ለመስጠት ዝግጁ ሆነ ነው ማግባት ያለብህ። አለበለዚያ አታግባ፣ ትበጠብጣታለህ።
አንተም ራሱ ልብ ወደ ሌላ ሴት እየኮበለለብህ ትቸገራለህ። እሷ የመጨረሻህ ልትሆን እሷ የመጀመሪያህም ልትሆን በፍጹም አትችልም ማለት ነው። ራስን መስጠት መቻል አለብህ። በዚህ መወሰን አለብህ። ስትመነኩስም ልክ እንደዛው መመነናል። ካልመነንክ ሴቱም ሀብቱም ሹመቱም ያምራል። ያ ማለት ወደ ዓለም የሚመልስህ የሚስብህ ነገር በጣም ብዙ ነው። ይህንን ንቀህ ዋልክማ አልተውከውም። የተውከው ነገር ቢመጣልህ ምንም ማለት አይደለም። ጾታዊ ጉዳዮችን ስታወራ ብትሰማት ሌላ ወሬ ከምታወራው የተለየ አይደለም። የሴቲቱን ሀፍረተ ስጋ መመልከት እጇን፣ አይኗን፣ እግሯን ከማየት የተለየ መስሎ የማይታያቸው መነኮሳት አሉ። ሌላ አካሏን ከማየት የተለየ አድርገው ሊያዩት በፍጹም አይችሉም። ካልመነንና ሰውነቱን ለተጋድሎ ዝግጁ ካላደረገ ግን ይሄ በጣም ሊያስቸግረው ይችላል ማለት ነው። እንዲህ አይነቱ ራሱን ነው ማድረግ ያለበት። አሁን እኛ በህግ አይደለም እንከለክለው። እንዲህ አይነቱ ነው በአዋጅ አንተ ልትሆን አትችልም ብለን አንከለክለው። እንደዛም እንኳን ማለት የሚችል አበምኔት ሲሆን ነው። እኔ አሁን የአንድ ገዳም አበምኔት በሆን ደቀ መዛሙርቶች አይደሉ እነዚያ በገዳም ውስጥ ያሉት በሙሉ አይና አካሄዳቸውን አመለካከታቸውን አይና ከሴት ጋር መጫወት ከሴት ጋር መዋል የሚያበዛ ሆኖ ከተገኘ ቀኖና እሰራለታለሁ። የለም ሴቶች ከማይደርሱበት ስፍራ ላይ ሄድና ተቀመጥ ብዬ ከዛች ባት እንዳወጣ ቀኖና ልሰራበት እችላለሁ። ይሄ አበምኔት ከሆንኩ ስልጣን አለ። መምህር ግን የፍትሐ ነገሥት መምህር ግን ይሄን መከልከል ስልጣን የለው። ለዚያ ነው ሁሉም እኩል ነው። ልክ ነው ያልኩት። ሁለት ተቃራኒ ነገር ሁለቱም እኩል ትክክል ነው ያልኩት ለዚህ ነው። እንዲህ አይነት ምክንያቶች ስላሉት ነው ለማለት ነው። እግዚአብሔር ይስጥልኝ። በጣም መልካም። በአንቀጽ 23 የነበሩን ጥያቄዎች እነዚህ ናቸው። እንግዲህ በጣም እግዚአብሔር ያክብርልን፣ ቃለ ሕይወት ያሰማልን። ምናልባት በመጨረሻ የሚያስተላልፉት መልእክት ካለ ጠይቁ፣ ምላሹንም ስሙ፣ ከዛ በኋላም ጠይቁ። እግዚአብሔር ይስጥልኝ። እሺ፣ የተወደዳችሁ ተመልካቾቻችን በአንቀጽ 23 ስለ ኦርቶዶክሳዊ አመጋገብ፣ አለባበስ በተሰጠው ትምህርት ላይ የተነሱትን ጥያቄዎች እዚህ ላይ እንፈጽማለን። ሳምንት ደግሞ በአንቀጽ 24 ስለ እጮኝነት፣ ስለ ጋብቻ በተማርነው አንቀጽ ላይ የተጠየቁ ጥያቄዎችን እንደዚሁ ጥያቄዎቹን ይዤ እቀርባለሁ። ስትከታተሉ ስለነበረ በጣም አመሰግናለሁ። መርሃ ግብሩን ላይክ በማድረግ ለሌሎችም እንደዚሁ በማጋራት በማካፈል አብሮነታችሁ እንድትገልጹልን በአክብሮት ጠይቃለሁ። ቀንዲል ሚዲያ ዩቲዩብ ቻናላችን ሰብስክራይብ በማድረግ እንደዚሁም ሳምንት እስከ ሳምንት የሆኑ መርሃ ግብሮቻችንን እንድትከታተሉ እስካሁንም ደግሞ ስትከታተሉ ስለነበረ ከልብ እናመሰግናለን። ሳምንት በአንቀጽ 24 እስከምንገናኝ ቸር ቆዩልን።